ውድ የጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የታህሳስ 6 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ መደበኛ ርዕሳችን ከመሸጋገራችን በፊት አንድ ጥቃት አጋጥሞኛል ሰሞኑን። ይህም ጥቃት ምንድን ነው? ባለፈው አንድ ሰው የጠለስ ሚዲያ ሜምበር ሆኖ ነበረ እና በጣም በቅርብ ጊዜ ውስጥ የጠለስ ሚዲያ ሜምበር የሆነ ሰው ነው። ይሄ ሰው ዝግጅት ባቀረብን ቁጥር የሱፐር ታንክስ ስቲከሮችን ያበረክታል፣ በጣም በተከታታይ ማለት ነው። እንግዲህ አሁን ላይ የሱፐር ታንክስ እንደው ለንግግር ያህል እንናገራለን እንጂ ስቲከሮችን የሚያበረክት ሰው የለም። ያ ሰው ግን በተከታታይ ስቲከሮችን ሲያበረክት ምን አይነት ሰው መጣ እያልን ስንገረም ነበረ። ከዛ በኋላ አርብ ከሰዓት በኋላ የዩቲዩብ ስቱዲዮ ስከፍተው ኔጋቲቭ ምናምን ገብቶላችኋል። ኔጋቲቭ ምናምን ማለት ነው። ኔጋቲቭ 400 ብር አለብህ ይላል ዩቲዩብ ስቱዲዮ እና ምንድን ነው ብዬ ስጻጻፍ ስጠይቅ አይ እንደዚህ ስጦታ ሲሰጥ የነበረ ሰው ሪፈንድ ይደረግልኝ ብሎ ስለጠየቀ እሱ ስለተመለሰ ነው የሚል መረጃ ደረሰኝ። ያው የብልጽግና ሰዎች ናቸው እንደዚህ የሚያደርጉት። ሪፈንድ ሲያስደርጉ ደግሞ ምክንያት አብረው ይጠቅሳሉ ማለት ነው። አብረው ይጠቅሳሉ፣ የሚያቀርቡት ምክንያት አለ። ቻናላችንን ለማዘጋት ሚዲያውን ለማዘጋት ጥረት እያደረጉ መሆኑን ተረዳን። በዚህም የተነሳ ግን የሰው ልጅ ክፋቱ፣ ተንኮሉ በጣም ስለገረመኝ ቅዳሜና እሑድ መደበኛ ፕሮግራሜን አላቀረብኩም ነበር። ዛሬ ግን በሰዓቱና በወቅቱ ፕሮግራማችን ይዘን መጥተናል እና ወደ መደበኛ ርዕስ ከመሸጋገራችን በፊት በንባብ የምናቀርባቸውን አጫጭር መረጃዎች ወደ እናንተ እናደርሳለን። እነ ክርስቲያን ታደለና ዶክተር ቴዎድሮስ ኃይለማርያም ለዓመታት ሲታሰሩ፣ በተለይ ደግሞ ክርስቲያን ታደለ ከሌሎች አማራ ጋዜጠኞችና አክቲቪስቶች ምሁራንና ፖለቲከኞች ጋር በአዋሽ አርባ ታስሮ ሲሟቀቅ ሰብአዊነት የጎደለውን የእስረኞች አያያዝ ሊቃወም ቀርቶ ለአንድ ቀን እንኳን ቃሊቲና ቂሊንጦ ሄደ ያልጠየቀው የአብን አመራር ከሰሞኑን በሚዲያ ብቅ ማለት ጀምረዋል። በሚዲያ የተከሰተበት ዋነኛ ዓላማ ደግሞ ዶክተር በለጠ ሞላ ማለት ነው ከሰሞኑን ለማስረሻ ሰጤ ከኢጋድና ከአፍሪካ ህብረት ሰዎች ጋር ከሰሩት ተውኔት ጋር ተያይዞ እንደማንኛውም የፖለቲካ እስረኞች ሁሉ የአብን አመራሮችም ሊፈቱ ይችላሉ የሚል ወሬ በመናፈሱ ሲሆን ይህንንም አልቧልታ የሰማው የአብይ ብልጽግናዊ ንቅናቄ መሪ ዶክተር በለጠ ሞላ በኤንቢሲ በኩል ብቅ ብሎ በብዙ ዝባዝንኬ ውስጥ ደብቆ ዋነኛ ሐሳቡን ሲያስተላልፍ ታይቷል። ዶክተር በለጠ ያደረገው ቃለመጠይቅ 2 ክፍል ያለው ሲሆን አሁን ቃለመጠይቅ ማድረግ ያስፈለገበትን ምክንያት ለመረዳትም 2ቱን ክፍል ማየት ግድ ይላል። እናም በክፍል 2 በቀረበው ቃለመጠይቅ መጨረሻ ክፍል ላይ ዶክተር በለጠ ሞላ የአብን ጓዶቹ ላይ በአዳፍኔ ሲመሰክርና ታስረው ይቀሩ ዘንድ መልእክት ሲያስተላልፍ ይሰማል። አብዛኞቻችሁ እንደምታስታውሱት የአፋሕድ የውጭ ጉዳይ ኃላፊ የነበረው አቶ ማስረሻ ሰጤ በኢዜአ በኩል ወይም በኢትዮጵያ ዜና አገልግሎት በኩል ቀርበው ባስተላለፈው ጋዜጣዊ መግለጫ ከአፋብኃና ከገንጣይ አስገንጣይ ቡድኖች ጋር ግንኙነት የሌላቸውን እስረኞች ለማስፈታት መግባባት ላይ መድረሳቸውን ተናግሮ ነበር። ድርጅታችን ስር የነበሩ የፋኖ አባሎች በተለያዩ ማረሚያ ቤቶች ይገኛሉ፣ ጣቢያዎች ይገኛሉ። እነዚህን በተመለከተ እንዲፈቱ ተግባብተናል ማለት ነው። በተለያዩ ማረሚያ ቤቶች በፌደራልም በክልል ማረሚያ ቤትም በጣቢያም ያለ በፋኖ ስም የታሰረ በተለይም ደግሞ ከዚህ ከገንጣይ አስገንጣይ አጀንዳ ከሌላቸው ውጭ ያሉ በማንነታቸው የታሰሩ ወገኖቻችን እንዲፈቱ ተስማምተናል ማለት ነው። እናም ይሄን የማስረሻ ሰጤ ንግግር የሰማው በለጠ ሞላ በአንድ ሚዲያ በኩል ብቅ በማለት ዛሬ በስር ላይ የሚገኙት የአብን አመራሮች ከኤርትራና ከወያኔ ጋር ግንኙነት ነበራቸው የሚል መልእክት በማስተላለፍ መንግስት ሆይ አደራህን ያሰርካቸውን የአብን አመራሮች እንዳትፈታቸው የሚል መልእክት አስተላልፏል። ያን ጊዜም አብንን ሊነጥቀን ሲታገል የነበረው ቡድን
ሌላ የፖለቲካ ፍላጎት የነበረው ነው። ያን ቡድን መረብን አቋርጦ ወይም መረብን ተሻግሮ የወታደራዊ ስልጠና ሲሰጥና ከውጭ ኃይሎች ጋር አብሮ ሲሰራ የነበረ መሆኑ በእጅጉ ፈትኖን ነበር። ፓርቲውን ከኛ እጅ ነጥቀው ለመፈንቅለ መንግስት ሊያዘጋጁት ሲሞክሩ ነበር። እኛ የአብይ ብልጽግናዊ ንቅናቄ አመራሮች ረፍት የለሽ ጉዞ አድርገን አከሸፍ ነው እንጂ ፋኖ ወታደራዊውን አብን ፖለቲካዊ ጥቅሉን ሊያካሄዱ ተዘጋጅተው ነበር። በመሆኑም በወቅቱ ላካሄድነው ትግልና የአማራ ክልል መንግስትን ከመፈንቅለ መንግስት በማትረፍ ረገድ ለከፈልነው ዋጋ ሪኮግኒሽን ሊሰጠን ይገባል በማለት በለጠ ሞላ ተናግረዋል። ሌላ ፍላጎት የፖለቲካ ፍላጎት ይዞ መረብን ማቋርጦ ግንኙነት የመሰረተ ነበር፣ ስልጠና እየሰጠ ነበር። ፖለቲከኛውንም ከመንግስትም ከክልሉ መንግስትም ሊሆን ይችላል ከተፎካካሪ ፓርቲዎችም ጭምር ሰዎችን ይዞ የሚደረግ እንቅስቃሴ ነበር። መጀመሪያ አይገባን ነው ለመናገር አይገባን፣ በቂ መረጃ እኛ አይደርስም። በእኛ ውስጥ የነበሩ ሰዎች ግን የዛ ተሳታፊ እንደነበሩ በኋላ ነው ያወቅን የመጣ ነው። ሰው የነበረው ከፍተኛ ፈተና ነበረብን። አብን ውስጥ የነበረው ትርምስ 2014-15 የምታስታውስ ከሆነ በከፍተኛ ሁኔታ የተፈተንበት ጊዜ ያ ነው። አሁን ምቹ ሁኔታ ተፈጠረ። መንግስት ጋር ይሰራሉ የሚለው ኤክስኪውዝ በቂ ሆነ ገብቷል። ከጀርባ ግን ሌላ ፍላጎት ነው የነበረው። ስለዚህ ፓርቲውን ወስዶ ቀጣይ ለሚታሰበው የክልሉ መንግስት መረከብ በተለያየ ሁኔታ መጥቶሚው ዋቴቨር ያንን እንትን የሚመራ የፖለቲካ ድርጅት ደግሞ ይፈልግ ነበር። ትምህርቱ የተወሰደው ከህወሓት ነው። ህወሓት አለ፣ ቲዲኤፍ አለ። ስለዚህ ያንን ሬፕሊኬት ማድረግ በዛ ኢንስፓየርድ የሆነ እንቅስቃሴ እንደነበር በኋላ ነው የገባን። ስለዚህ በእኛ ውስጥ ከፍተኛ የሆነ እረፍት የለሽ ጉዞ እንድናደርግ ከውስጥ እንድንናጋ በየዕለቱ አጀንዳ እንዲፈጠርብን የሚያደርጉ ኃይሎች ነበሩ ከውስጣችን። ይሁንና ግን ክርስቲያን ታደለ የሚሆን ዶክተር ቴዎድሮስ ኃይለማርያም በቁጥጥር ስር የዋሉት አቶ ክርስቲያን ታደለ በህዝብ የተመረጡ እንደራሴ ለመሆናቸው መጠን ተመርጠው ከገቡበት ምክር ቤት ውስጥ በኢትዮጵያ ህዝብ ላይ እየተፈጸመ ያለውን ግድያና እገታ በማንሳት መንግስት ህግ ማስከበር ካልቻለ ለምን ስልጣኑን አይለቅም ብሎ በመጠየቁ ሲሆን ዶክተር ቴዎድሮስ ኃይለማርያም ደግሞ ያኔ እንደነበለጠ ሞላና የሱፍ ኢብራሂም በአዲስ አበባ ክፍለ ከተማ የስልጣን ቦታ ሲሰጠው እምቢ አልፈልግም ብሎ ከሸርታታው ቡድን ራሱን ማግለሉ አሰላለፉ ከአማራና ከፋኖ ጋር ነው ለሚል ጥርጣሬ ስለዳረገው መሆኑ ይታወቃል። እንደኛ ከመንግስት ጎን ያልተለጠፈ ከአርበኛ ጎን የተሰለፈ ነው ተብሎ መታሰሩ እሙን ነው። እነዚህም አመራሮች ከአብን ጓዶቻቸው ተነጥለው እንደ ሌሎች ፖለቲከኞች፣ ጋዜጠኞች፣ አክቲቪስቶችና አጠቃላይ ምሁራን ሁላ ከህዝብና ከእውነት ጎን በመሰለፋቸው ያለምንም ፍትህ ታስረው ለዓመታት በእስር መሰቃየታቸው የሚታወቅ ቢሆንም የማስረሻ ሰጤ ፕሮፓጋንዳ በተሰማች ማግስት ግን አቶ በለጠ ሞላ ወደ ሚዲያ በመምጣት ብሎም ከነ ቅጥፈቱም ቢሆን በክርክር ላይ በሚገኘው የህግ ሂደት ውስጥ ጣልቃ በመግባት ሲወነጅላቸውና የአዳፍኔ ምስክርነት ሲሰጥባቸው ተሰምቷል። ከዚህ ጋር በተገናኘም የዛሬ ዓመት አካባቢ ወደ ሚዲያ መጥቶ የነበረው አቶ ጣሂር መሐመድ እና ክርስቲያንን ጠይቃችኋቸዋል ታውቃላችሁ ወይ ተብሎ ሲጠየቅ የሰጠው መልስ የሚከተለውን ነበረ። አብን የፖለቲካ ፓርቲ ውስጥ የነበሩ እንደ አቶ ክርስቲያን ታደለ እና ሌሎችም በተለያዩ ቦታዎች ላይ ከወቅታዊ ጉዳዮች ጋር በተያያዘ ለእስር የተዳረጉ አሉ። እነሱን የመጠየቅ እድል አግኝተሃል? እውነት ለመናገር አላገኘሁም። እስር ላይ ያሉ ሰዎች አሉ። እኔ የእስር ቤት ኤክስፒሪየንስ አለኝ። እሱን ልጠይቅ እመጣለሁ እና በጣም ሌላው ፖለቲካው ምናምን ሁሉ ቀርቶ ጊዜ አግኝቶ ለተመቸው ሰው ሁኔታዎች ለፈቀዱለት ሰው እዚህ እስረኞችን እስር ቤት አካባቢ ሄዶ ማየት በጣም እንደሚያስፈልግ ከልምድም ከሚያውቁ ሰዎች ነኝ። ባጭሩ ጥያቄ ለመመለስ ግን እስካሁን ድረስ እድሉን አላገኘሁም። በግሌ ምክንያት ያን ያህል እንቅስቃሴም አላደርግም። ከሰሞኑን ከኢትዮጵያዊ ባህልና ወግ አፈንግጣችኋል በሚል ምክንያት ቲክቶከሮችን ሲያፈስ የከረመው የብልጽግናው አገዛዝ የፈለገውን ከማሰር ባለፈ ልደታ ችሎት ባስቀመጣቸው ዳኞች አማካኝነት የፈቀደውን ያህል የፍርድ ውሳኔ በማስተላለፍ ዜጎች በዳኝነትና በፍትህ ስርዓቱ ተስፋ እንዲቆርጡ ሲያደርግ መክረሙ ይታወሳል። በርካታ የአማራ ፖለቲከኞችን፣ ጋዜጠኞችን፣ አክቲቪስቶችን እንደ አጠቃላይ ምሁራንን በአንድ መዝገብ በጅምላ ከሶ ለዓመታት ያለ ፍርድ በማቅረብ ብሎም እንደታየ ደንዳ አይነት ፖለቲከኞችን ያለምንም ጥፋት የ7 ዓመት ፍርድ እንዲፈረድባቸው በማድረግ እንደ ታዲዮስ ታንቱ ያሉ አዛውንቶች ላይ የፍርድ ውሳኔ አስተላልፎ ወደ ወህኒ በመውረድ የፍትህ ስርዓቱ በፖለቲካው እንደሚዘወር
ማሳየት ችሏል። የሚገርመው ነገር ታዲያ ዜጎች በመደበኛው የፍትህ ስርዓት ተስፋ እንዲቆርጡ ያደረገው አገዛዝ አዲስ የዳኝነት ስርዓት እያስተዋወቀ የሚገኝ መሆኑ ነው። ይኸውም የዳኝነት ስርዓት በአባ ገዳዎች የሚመራ ሲሆን ከዚህ በፊት አቶ ታዬ ደንዳም በአባ ገዳዎችና በእነ ደራርቱ ቱሉ ምልጃ በዋስ እንዲወጣ መደረጉ ይታወቃል። በተመሳሳይ መልኩም ከሰሞኑን ታፍሰው ወደ እስር ቤት እንዲገቡ የተደረጉ ቲክቶከሮች በምልጃ ለማስፈታት አባ ገዳዎች ወደ አዲስ አበባ መምጣታቸው ተሰምተዋል። እኒህን ቲክቶከሮች ጥፋተኛ ካልሆኑ መፍታት የነበረባቸው ጥቁር ካባ ለብሰውና ዳኞች ተብለው ልደታ ወይንም አራዳ ችሎት የሚሰየሙት ዳኞች መሆናቸው ቢታወቅም እኔ ዳኞች ሕግን ተከትለው በመስራት ፈንታ የመንግስት አቅጣጫን ተከትለው ሊፈረድበት የሚገባን ሰው የሚለቁና በነፃ ሊያሰናብቱት የሚገባን ሰው በእስር የሚያማቀቁ በመሆናቸው የተነሳ አቅማቸው ከፖሊስና ከደህንነት ሰዎች ያነሰ ሆኗል። በመሆኑም የዳኞችን አቅም ሙሉ በሙሉ በመንጠቅ ከዳኝነት ችሎት ስር ምንም አይነት ፍትህ መጠበቅ እንዳይቻል ያደረገው አገዛዝ በሌላ መልኩ ደግሞ አባገዳዎች እግር ስር በርከክ ብሎ ፍትህ አለን ያሉትን በመፍታት ፍርዱን ከዳኞች ነጥቆ ለአባገዳዎች ማስረከቡን ብሎም ከህገ መንግስታዊ አሰራር ወጥቶ በገዳ ሲስተም አገር ማስተዳደር መጀመሩን መናገር መርጧል። ከዚህ ጋር በተያያዘም ቲክቶከሮች የታሰሩት የሴት የሚመስል አልባሳት ለብሰው አዋርድ መድረክ ላይ በመገኘታቸው ሲሆን እኒህን ቲክቶከሮች ሊያስፈቱ የሚመጡ አባገዳዎችም በቅርቡ በጉጂና በአንዳንድ አካባቢዎች ሱሪ ለብሰው የሚንቀሳቀሱ ሴቶችን መንገድ ላይ እየገተቱ ሲማቱና ሲያስጠነቅቁ የሚያሳይ ቪዲዮ መውጣቱ አይዘነጋም። ይህንንም ተግባር ሲፈጽሙ የነበሩት አባገዳዎች ቀሚስ ለብሰው እንደነበር አይረሳም። ቀጣዩ ርዕሳችን የፕሮቴስታንት ነቢያት ወዴት እየሄዱ ነው ይላል። የፕሮቴስታንት ነቢያት ጸረ ሰሜን፣ ጸረ ኦርቶዶክስ፣ ጸረ አማራ፣ ጸረ ትግራይ፣ ጸረ አፋር የሆነ ቅስቀሳቸውን አጠናክረው ቀጥለዋል። ሰሜኑን የኢትዮጵያ ምድር የሰይጣን መፈንጫ አድርገው ሰሜን ላይ ያለው ሰይጣን ራሱ ካልተቀጠቀጠ በቀር ኢትዮጵያ በረከት ሊወርድላት አይችልም የሚል ስብከታቸውን በአደባባይ እያሰሙ ይገኛሉ። አገር ሲፈርስ አገር ሲረክስ ትንንሾች ሁሉ ከትልልቅ መድረክ ላይ እየተሰየሙ ጸረ ሕዝብ የሆኑ ንግግሮችን ማድረግ የተለመደ ነውና ሃይባ ያጡት የፕሮቴስታንት ፓስተሮች የሚነዙት ጸረ ሰሜን ጥላቻ ንግግር ተጠናክሮ ቀጥሏል። እስኪ አንዱ ሰሞኑን የተናገረውን ሰምተን እንመለስ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋ? እኛ ሀገር ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉስቲ ይገለበጣል ነው። እንግዲህ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም የለም ይላል መጽሐፍ ቅዱስም። በመጽሐፍ ቅዱስም ያልተደገፈ ንግግር በማምጣት ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም የለም ይላል። አጋንንት ራሱ ሰሜን ላይ ያለው ከሌሎች አካባቢዎች የተለየ መሆኑን ይገልጻል። ፈረንጆቹ ሰሜኑን የሚጎበኙት ሌላ የሚጎበኝ ስለሌለ ነው ወይ ብሎ ይጠይቃል። ደቡብ ላይ ምስራቅ ላይ የሚጎበኝ ስለሌለ ነው ወይ? ቱሪስት መጥቶ ትልልቅ የሆሊውድ አክተሮች መጥተው ሰሜኑን የሚጎበኙት ለምን ይመስላችኋል በማለት ይጠይቃል። ፋሲለደስ ያለው ደቡብ ነው። ላሊበላ ያለው ደቡብ ነው። አክሱም ያለው ደቡብ ነው። የኢትዮጵያ ታሪክ ያለው ደቡብ ነው። ምን ለማለት እንደፈለገ አልገባኝም። በእርግጥም ዩኔስኮ ላይ የተመዘገቡ የሚዳሰሱና የማይዳሰሱ ቅርሶች በአጠቃላይ የሚገኙት በአብዛኛው ሰሜን ነው ማለት ይቻላል። እና ይህንን ክዶ ግን ፈረንጆቹ ሰሜኑን የሚጎበኙት ሌላ የሚጎበኝ ስለሌለ ነው ወይ? እዛ ቦታ የሚሄዱት ያው ቃል ኪዳናቸው ማደሻ ቦታ ስለሆነ ነው። ሰሜን ላይ ያለው አጋንንት ከሌሎች ለየት ያለ ስለሆነ አጋንንቱን ፍለጋ ነው፣ ሐውልት ፍለጋ አይደለም የሚሄዱት በማለት ይናገራል። እና የሰሜኑ ዘንዶ ሲገለበጥ ነው የኢትዮጵያ በረከት የሚዘንበው ይላል። የሰሜኑ ዘንዶ ሲገለበጥና ራሱ ሲቀጠቀጥ እሱ ሲጠፋ የኢትዮጵያ በረከት ይዘንባል ይላል። ጊዜው ደርሷል ይላል። ጊዜው የደረሰው ምን የሚደረግበት ነው? ሰሜኑ የሚጠፋበት፣ ሰሜኑ የሚደመሰስበት።
እና እንደዚህ አይነት የጥላቻ ንግግር እየተደረገ ኦርቶዶክስ እንግዲህ ሰሜኑ ላይ ታርጌት ያደረጉት አብዛኛው ኦርቶዶክስ ተከታይ ነው ተብሎ በመታመኑ ነው። ከዛ ውጭ ግን የፕሮስፐሪቲ ጎስፕል እና የአብይ አህመድ ተቃዋሚ በመሆኑ የተነሳ ነው። እና እንደዚህ አይነት ፓስተሮች መድረክ ላይ አጃቢ ጋርድ ተመድቦላቸው በሚሰብኩበት ሀገር ውስጥ ቲክቶከሮችን እያሳደዱ ከኢትዮጵያ ሴት ባህል ወግ አፈነገጣቸው እያሉ ማሰር በእጅጉ አስቂ ነው። እንደዚህ አይነት ፓስተር በኢትዮጵያ ምድር ላይ በእነዚህ ፓስተሮች በአብይ አህመድ ፓስተሮች ልክ ጸረ ህዝብ ጥላቻ የሚነዛ የትም ሊገኝ አይችልም። ለነገሩ ጠቅላይ ሚኒስተሩም ከቀናት በፊት ባደረገው ንግግር እንደ ቅማል እናራግፋቸዋለን፣ እንደ ራስ ቅማል አራግፈን እንጥላቸዋለን ሲል ነበር። ቅማል በኢትዮጵያ ምድር ላይ በአሁኑ ሰዓት ላይ ጠፍቷል። አብይ አህመድ ጭንቅላት ላይ የታተመው ቅማል ግን እስካሁን ድረስ ከላይ ፀጉሩ ቢጠፋም ከውስጥ በመቀመጡ የተነሳ የቅማል ምሳሌ በመምጣት እንደ ራስ ቅማል አራግፈን እንጥላቸዋለን ሲል ነበረ። ስለዚህ እነዚህ ፓስተሮችም የተናገሩት የጠቅላይ ሚኒስትሩን ንግግር ነው ያጠናክሩት። የተለየ ነገር አይደለም፣ አቅጣጫ ስለተቀመጠ ነው። ወደ ቸርቻቸው የሚመጣን አማኝ እንደዚህ እያላችሁ ስበኩት። ሰሜኑ የሰይጣን መርመስመሻ እና ደም ማፋሰሻ ቦታ እንደሆነ ሰሜኑ አናቱ ሲቀጠቀጥ እንደ ዘንዶ አናት እያደረጋችሁ ሰሜኑን አሳዩ። እሱ ሲቀጠቀጥ ኢትዮጵያ በረከት እንደሚወርድ ንገሩ በማለት አቅጣጫ ስላስቀመጠ ነው። ከዚህ በፊት እነዚህ ፓስተሮች ለአብይ አህመድ የወታደር ምልመላ ሲሰሩ እንደነበር ገልጸናል። ለአብይ አህመድ የወታደር ምልመላ ሲሰሩ ነበር። አብይን መታደግ ኢየሱስን መታደግ ነው። ከአብይ ጎን መሰለፍ ሰይጣንን ለመጸየፍ ዝግጁ እንደመሆን የሚቆጠር ነው። ስለዚህ ከአብይ ጎን በመሰለፍ የአብይ ወታደር በመሆን ለሃይማኖታችሁ መስዋዕትነት ክፈሉ እያሉ የሚቀሰቅሱ ፓስተሮች መኖራቸውን ገልጸን ነበር። እንደዚህ አይነት ንግግሮች እልፍ አላፍ ነው። ዩቲዩብ ውስጥ ገብተህ ሰርች ብታረግ ወይም ፌስቡክ ላይ ቴሌግራም ላይ ብትፈልግ በጣም በርካታ ነው የምታገኘው። ሰሜኑን እንደ ጠላት የሚቆጥሩ እንደ አጋንንት መጫወቻ የሚቆጥሩ ባለፈው ጎንደር ላይ ሲሰጥ የነበረውን ስብከት ሰምታችኋለን። ጎንደር ላይ ተስፋፍቶ የነበረው ሰይጣን አናቱ ተቀጠቀጠ እየተባለ ሲባል ነበረ። በዋናነት ግን የሰው ልጅ በዚህ ምድር ላይ በአሁኑ ሰዓት ያሉት ሰይጣኖች እነማን እንደሆኑ ይታወቃል። ብዙ ጊዜ ሰይጣን 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 ሲሉ የሚሰሙ ሰዎች ራሳቸው ውስጣቸው ቢዳበስ የሰይጣንነት መንፈስ ያላቸው ናቸው። ኢየሱስ ማጭበርበሪያ ሆኗል። ኢየሱስ ተንቋል። የኢየሱስን ስም 40 ጊዜ የሚያነሱ ሰዎች ስሙን ከመለማመዳቸው የተነሳ ታላቁን አምላክ ክደውታል። እና ይሄ ሰውዬ እንግዲህ የሰራውን ወይም የሰበከውን ስብከት ስትመለከቱ ከዚህ የባሰ ሰይጣን አለ እንደ ኢትዮጵያ ውስጥ? አንድን ህዝብ የሰሜኑን ክፍል ለይቶ የአጋንንት መርመስመሻ ማድረግ፣ ህዝቡን በአጋንንት መመሰል እና ያ ህዝብ ሲጠፋ የኢትዮጵያ በረከት ይወርዳል እየተባለ ቀስቀሳ ማድረግ ከዚህ የበለጠ አጋንንታዊ ስራ የለም። የሆነ ሆኖ ግን የአማራ ልጆች እነዚህን ጸረ ህዝብ ጥላቻ ንግግሮች እነዚህን እየሰነዱ ለሚመለከታቸው የመብት ተሟጋች ድርጅቶች ማድረስ ያስፈልጋል። ሌላው እንግዲህ ልክ ከላይ እንዳቀረብኩት ያለ የጥላቻ ንግግር በኢትዮጵያ በመስፋፋቱ የተነሳ እነዛም የጥላቻ ንግግሮች በኦርቶዶክስ ላይ የህይወት እና የአካል የንብረት ጉዳት እያስከተሉ በመምጣታቸው የተነሳ አርሲ አካባቢ ደግሞ ሌላ ማንነት ውስጥ የተሸጎጠ ሌላ ሃይማኖት ውስጥ የተሸጎጠ የሽብር ድርጅት ኦርቶዶክሳውያንን እየጨፈጨፈ በመሆኑ የተነሳ ኦርቶዶክሳውያን ላለፉት 2 ዓመታት በአርሲ የተፈጸመባቸውን ጥቃት አንድ ባንድ ሰንደው በቪዲዮ በፎቶ እና በጽሁፍም ጭምር ሰንደው ለአሜሪካ ኮንግረስ በማቅረባቸው የተነሳ በኢትዮጵያ መንግስት ላይ ማዕቀብ እንዲጣል የሚጠይቅ ረቂቅ አዋጅ ረቆ እንዲጸድቅ መቅረቡን ባለፈው ማቅረባችን አይዘነጋም። የኢትዮጵያ መንግስት በኦርቶዶክሳውያን ላይ እየፈጸመ ባለው ጥቃት፣ ሃይማኖትን መሰረት ባደረገ ጥቃት፣ ሰሜኑ ላይ እየፈጸመ ባለው ማንነትን መሰረት ባደረገ ጥቃት ተጨባጭ የሆኑ መረጃዎች ስላሉ ማዕቀብ እንዲጣልበት የሚጠይቅ ረቂቅ ሕግ ተዘጋጅቶ ለአሜሪካ መንግስት መቅረቡን ስንገልጽ ነበር። እነዚህ ቪዲዮዎችም በቂ ማስረጃ ናቸው፣ ያንን የሚያጠናቅሩ ማስረጃ ናቸው። አብይ አህመድ ታዲያ ያንን ረቂቅ ሕግ በእንጭጩ ለማስቀረት ፕሮቴስታንትና በኦርቶዶክስ መካከል ግጭት ለመቀስቀስ ጥረት እያደረገ መሆኑን ስንገልጽ ነበር። ከዚህ ባለፈም በወንጌላዊው ፍራንክሊን ግራሃም አማካኝነት መስቀል አደባባይ በቅርቡ መጥቶ ስብከት ሰጥቶ የነበረው ማለት ነው።
መስቀል አደባባይ ላይ መጥቶ የፈውስ ፕሮግራም አዘጋጅቶ የነበረው ወንጌላዊው ፍራንክሊን ግራሃም በእሱ አማካኝነት ረቂቅ ሕጉ እንዳይጸድቅ ለማድረግ ጥረት እያደረገ መሆኑን ሰምተናል። ባለፈውም የአሜሪካ ኤምባሲ ለምሳሌ አንድ መግለጫ አውጥቶ ነበር። የራስን ሕዝብ በድሮን እየጨፈጨፍክ ነው የሚል መግለጫ አውጥቶ በነበረ ሰዓት ላይ ወንጌላዊው ደውሎ ኤርቪን ማሲንጋ ጋር ማለት ነው ሰውየው ትራምፕም ጋር ግንኙነት እንዳለው ይታወቃል። አብይ አህመድም ያን ጊዜ ወደ መስቀል አደባባይ ያመጣው ወደ ኢትዮጵያ ያመጣው ትራምፕ ጋር ያለውን ግንኙነት እንዲያሻሽልለት በማሰብ መሆኑ ሲገለጽ ነበር። የሚሰጠውን ሰጥቶ የሚደረገውን አድርጎ ከዛ ትራምፕ ጋር ያለውን መልካም ግንኙነት እንዲፈጥርለት ነበር እቅዱ። ስለዚህ ወንጌላዊ ፍራንክሊን ግራሃም ያ ረቂቅ አዋጅ እንዳይጸድቅ ስራ እንዲሰራ ተልኮ መሰጠቱን የደረሰን መረጃ ያመለክታል። ግን አሁን ላይ ደግሞ እየወጡ ያሉ ቪዲዮዎች ጥቃቱን ተጠናክሮ ቀጥሏል። በነገራችን ላይ ትናንትናም ወለጋ ላይ 2 የኦርቶዶክስ አባቶች ተገለዋል። እሱም በተመለከተ የደረሰኝ መረጃ ወደ እናንተ የማደርስ ይሆናል። ስለዚህ ኦርቶዶክስ ላይ የጥላቻ ንግግሩም ጥቃቱም ተጠናክሮ ስለቀጠለ ይህንን በየጊዜው ማሳወቅ ያስፈልጋል። ሌላው የሆሮ ጉዱሩ ወለጋ ሀገረ ስብከት አመራሮች በታጣቂ መገደላቸው ተሰምቷል። ሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ የሆኑት መልካ ኤዶም ቀሲስ ድጉማ ኡፋና ካህን ቀሲስ ተሳለኝ ነመምሳ በህገወጥ ታጣቂዎች መገደላቸውን የሀገረ ስብከቱ ምንጮች አስታወቁ። ካህናቱ ከነሱ ጋር የነበሩ በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች የዳር ጽዮን ማርያምን በዓል በሐረቶ ማርያም አክብረው ሲመለሱ ጥቃት ደርሶባቸዋል። ተጓዦቹ በህገወጥ ታጣቂዎች ከተያዙና ከታገቱ በኋላ ከካህናቱ ሌላ የነበሩት አብዛኞቹ ሰዎች በተወሰነ ጊዜ ውስጥ ተፈተው ወደ ቤተሰቦቻቸው ተመልሰዋል። ይሁን እንጂ የሁለቱ ከፍተኛ ሀገረ ስብከት አመራሮች የሆኑት መልካ ኤዶም ቀሲስ ድጉማ ኡፋና ቀሲስ ተሳለኝ ነመምሳ በታጣቂዎች እጅ መቆየታቸው ተገልጾ ነበር። ትናንት በደረሰ መረጃ መሰረት ሁለቱ ካህናት በታጣቂዎች መገደላቸው ተረጋግጧል። ይህ ድርጊት በሀገረ ስብከቱና በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘን ፈጥሯል ይላል የኢትዮጵያ ማህበረ ቅዱሳን ያወጣው መረጃ። እና ኦርቶዶክሳውያን ላይ የሚፈጸመው ጥቃት ተስፋፍቶ የቀጠለ ቢሆንም በሌላ መልኩ ደግሞ አማራ ክልል ያሉ ቀሳውስት ጭምር አሁን ላይ ንጹህ ባዕዳን ሆነው ታጣቂ አማጽያንን የማግባባት ስራ እየሰሩ ይገኛሉ። የአገዛዝ ስልጣኑ ላይ የሚቆይበትን እና ለነጻነታቸው ለህልውናቸው የሚታገሉ ፋኖች እጅ የሚሰጡበትን መንገድ በማመቻቸት ላይ ይገኛሉ። በነገራችን ላይ እዚህ ደረጃ ላይ ልንገኝ የቻልነው አማራዎች ኦርቶዶክሳውያን እዚህ ደረጃ ሊገኙ የቻሉት እነዚህ ቀሳውስት በሚሰብኩት ስብከት ነው። እነዚህ ቀሳውስት ስንሞት እንበዛለን፣ አገራችን በሰማይ ነው እያሉ የሚቀጥሉ እና በምድር ላይ የሚሆነው ነገር ሁሉ የተጻፈ ነው፣ ቃሉ ይፈጸም ዘንድ ነው። ስለዚህ እየተደረገባችሁ ያለው ነገር የተጻፈው ስለሆነ በጸጋ ተቀበሉት እያሉ የሚሰብኩ አባቶች በህዝብ ልብ ውስጥ የተሰባሪነት የተሸናፊነት መንፈስ በመፍጠራቸው የተነሳ ነው። ይህንን አስረግጬ መናገር እፈልጋለሁ። ቤተክርስቲያን ውስጥ ስትሄዱ ለነጻነቱ ለሃይማኖቱ የሚታገል ምዕመን ለመፍጠር አይደለም አባቶች ጥረት የሚያደርጉት። አጎንባሽ ሁሉን ኃላፊ የተጻፈው ነው የሚፈጸምብኝ ብሎ የሚያምን የተሰበረ ምዕመን ለመፍጠር ሰፊ ጥረት ሲያደርጉ ነበር። ስንገደል እንበዛለን የሚል የሞኝ መፎክር ለምዕመናኖቻቸው ሲያስጠኗቸው እንደነበር አይዘነጋም። ምን አይነት ሎጂክ እንደሆነ አይታወቅም። ስትገደል መብዛት ምን ማለት እንደሆነ ግልጽ አይደለም። ግን ይሄ መፎክር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና መሪ ቃል ሆኖ ሲያገለግል እንደነበር አይዘነጋም። እና እነዚህ አባቶች እንደምታዩት እየተገደሉ ቢሆንም ሌላ ቦታ ላይ እየተገደሉ ሌላ ቦታ ላይ በጥፊ ሲጠፈጠፉ እየታዩ ቢሆንም እንደማንኛውም ምዕመን ሁሉ ዋጋ እየከፈሉ ቢሆንም ግን ግማሾቹ ደግሞ ካገዛዙ ጎን ተሰልፈው ህዝብ የለኮሰውን ትግል ለማክሸፍ እና አገዛዙ እድሜ ልክ የሚገዛበትን እድል ለመፍጠር ሰፊ ስራ እየሰሩ ይገኛሉ። እስካሁን ድረስ ከተደረገው ነገር የማይማሩ የነሱ ጥቅም እስከተከበረ ድረስ ቤተ መቅደስ ቢቃጠል ምንም ግድ የማይሰጣቸው የሃይማኖት አባቶች ተፈጥረዋል። ምን ነው ይሄ ቤተ መቅደስ በተቃጠለና እንደገና ገቢ ማሰባሰብ ውስጥ ገብቼ ኪሴንና ከርሴን በሞላው የሚሉ አባቶች ተፈጥረዋል።
ተፈጥሯል። እንደዚህ ቅጭ መነጋገር ስላለብን ነው። እየቀለዱብን ነው አባቶች እንደ ባዕዳን ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በጎቻቸውን ሽጠዋል። በጎቻቸውን ለተኩላ አሳልፎ ሰጥተዋል። ይሄ በግልጽ ሊነገር የሚገባው ነው። አሁን ሆሮ ጉዱሩ ላይ በዚህ ልክ የሀገረ ስብከት መሪዎች ሊገደሉ የቻሉት ራሳቸው አባቶች ራሳቸውንም ለማስገደል ምዕመናኖቻቸውንም ለማስጨፍጨፍ ዝግጁ በመሆናቸው የተነሳ ነው ማለት እወዳለሁ። ሌላኛው ርዕስ ያገኘው ተሻገርና ታዬ አጽቀሥላሴን ይመለከታል። ታዬ አጽቀሥላሴ ድቡልቡሌ ከቀሃስ ቤተመንግስት ከቀዳማዊ ኃይለ ሥላሴ ቤተመንግስት መውጣቱ ተሰምቷል። ከቀሃስ ቤተመንግስት አብይ አህመድ አውጥቶ እሱ ራሱ የሚኖርበት ግቢ ውስጥ አንድ አዳራሽ ውስጥ እንዳጎረው ተሰምቷል። ታዬ አጽቀሥላሴ እነዚህንም መረጃዎች ሲወጡ አሁን ወደ ሚዲያ አምጥቶ ሊያስለፈልፈው ይችላል። ግን በተጨባጭ የደረሰ መረጃ የሚያመለክተው ታዬ አጽቀሥላሴ የቁም እስረኛ ሆኗል። በአብይ አህመድ እይታ ውስጥ ሆኖ 4 ሰዓት ጥብቅ ቁጥጥር እየተደረገበት ይገኛል ይላል የደረሰን መረጃ። ለምን መልስ የለም። ኡመር ሃም የተባለ ፋርስ ባለቅኔ ድንገት ዱብ በዚች ገብ ኳስ ዓለም ለምን ዱብ መልስ የለም እህስ እንደ ነፋስ ነፈስ እንደ ውሃ ፈሰስ ጠጅ አምጪ ልቅስ እንዳለው ታዬ አጽቀሥላሴም ለምን እያለ እየጠየቀ ይገኛል እና ጠይቆ መልስ ሲያጣ ጠጅ አምጪ ልቅስ እያለ ይገኛል ይላል የደረሰ መረጃ። እንግዲህ ከታዬ አጽቀሥላሴ በላይ የገበረ አሽከር ለመሆን የተቀጠረ ሰው ይገኛል ተብሎ አይታሰብም። ከፕሬዝዳንት ሳህለወርቅ ዘውዴ ጋር ስታወዳድሩት የመጨረሻ ጥቅመኛና አጎንባሽ ፕሬዝዳንት መሆኑ የሚካድ አይደለም። ቅንጣት ታክል አማራዊ ስሜት የሌለው አንዳንድ ጊዜም ጎንደርን ከአማራ ለመነጠል የሚዳዳው ጎንደር መድረክ ላይ ለጥምቀት ተገኙ የተናገረውን ንግግር ታስታውሳላችሁ። የሚሳነን ነገር የለም፣ የጎንደር ሕዝብ የሚፈልገውን ለማድረግ የሚሳነን ነገር የለም እያለ ሲናገር ነበረ። አጭሩ ፕሬዝዳንት እነዛ እያለ ሲናገር ነበር። ይሁንና ለጎንደር ቀርቶ ለራሱ መሆን አልቻለም። አሁን ላይ ኢትዮጵያ ውስጥ እውነተኛ ፓወር ያለው አብይ አህመድ ጋር ብቻ ነው። ሌሎች አመራሮች እንደዚህ አድርጎ ሲባሉ ማድረግ የሚችሉ እንደዚህ አታድርጎ ሲባሉ ያንን ነገር ከማድረግ የሚቆሙ ናቸው። በአብይ አህመድ ፍቃድ የሚንቀሳቀሱ እና ወደኋላ የሚመለሱ ናቸው። ይሁንና ግን ታዬ አጽቀሥላሴን አብይ አህመድ የቁም እስረኛ አድርጎ እንዳስቀመጠው ተሰምቷል። በምን እንደጠረጠረው ግን አልታወቀም። እና ደግሞ በሌላ መልኩ አገኘሁ ተሻገር ሰሞኑን ወደ ሚዲያ መጥቶ ተንደቅድቋል። አገኘሁ ተሻገር ፓወር ያለው አመራር አድርጎ ራሱን በአንድ ወቅት በመለስ ዜናዊ ጊዜ ሲበሸከት የነበረውን ንግግር አሁንም ደግሞታል። ይኸውም ንግግሩ ምን የሚል ነው? እስኪ ሰምተነው እንመለስ። ከዛ ውጪ ስልጣን በትጥቅ በክላሽ መቆጣጠር አይቻልም። ምናልባት በግጭት አገሪቱን እናፈርሳት ካልሆነ በስተቀር ይሄን ሀገር ወዳልተገባ ነገር ልናስገባው ካልሆነ በስተቀር የመንግስት ስልጣን መቆጣጠር አይቻልም። ምክንያቱም ይህ አሁን ያለው መንግስት የኢትዮጵያ ብሔር ብሔረሰቦችና ህዝቦች የወከሉት መንግስት ነው። እንደሰማችሁት ነው እንግዲህ ይህንን መንግስት በጠመንጃ ለማስወገድ የምትለፉ ኃይሎች ወደ ንግግር ብትመጡ ይሻላል። የአማራም የትግራይም ኃይሎች ወደ ንግግር መጣችሁ በጠረጴዛ ዙሪያ ብትወያዩ ነው የሚሻለው። ይህም መንግስት ማፍረስ አይቻልም። ምናልባት ኢትዮጵያን እናፈርሳ ካልሆነ በስተቀር ብልጽግና ማፍረስ አይቻልም። ብሔር ብሔረሰቦች ፈቅደውና ወደው የመረጡት ፓርቲ ስለሆነ ልታፈርሱት አትችሉም ይላል አገኘሁ ተሻገር። ይህ ሰውዬ በመለስ ዜናዊ ጊዜ መለስ ባረፈ ማግስት ወደ ሚዲያም ወጥቶ መለስ ህዝባዊ መሆኑን መለስ ደግሞ ህዝባዊ ሊሆን የቻለው ኢህአዴግ ህዝባዊ ፓርቲ መሆኑን መለስ አንባቢ፣ በጣም አሰላሳይ፣ ተመራማሪ፣ ምጡቅ መሪ መሆኑን ሲናገር ነበር። በአንደበቱ ብቻ ሳይሆን በከንፈሩም በሰውነቱም እየተወዛወዘ በዜማ ጭምር ሲያነበንብ እንደነበር አይዘነጋም። መለስ የላቀ ህዝባዊ ውግንና አለው። ህዝባዊ ነው። እያንዳንዱን ጉዳይ የሚያየው ከህዝብ ጥቅም አንጻር ነው። ማንኛውም ሲያጠና፣ ሲመራመር፣ ሲጽፍ ሁሉም ነገር የሚያየው ሲታገል ከህዝብ ጥቅም አንጻር ነው የሚያየው። በነገራችን ላይ መለስ ይሄን የሆነው ድርጅታችን ኢህአዴግ ህዝባዊ ስለሆነ ነው። ድርጅታችን ኢህአዴግ ህዝባዊ በመሆኑ መለስ
ኢህአዴግ የፈጠረው ታጋይ በመሆኑ መለስ ህዝባዊ ነው። መለስ ሰብአዊና ፍትሃዊ ሩህሩህ መሪ ነው የነበረው። በግልም እንደ መሪም እንደምናውቀው መለስ ፍትሃዊ መሪ ነው። መለስ ሩህሩህ መሪ ነው። መለስ ሰብአዊ መሪ ነው። መለስ ለሰው አዛኝ እንደሆነ ይገልጹታል በቅርብ የሚያውቁት ታጋዮች። ፍትህ ሲሰጥ ሚዛናዊ ነው። ለተበደሉ ሰዎች ይቆማል። ከተበደሉ ጎን ነው የሚቆመው። በግለሰብም ደረጃ ቢሆን የሴቶች መብት ሲነካ አይፈልግም፣ አይወድም። አንዳንድ ምሳሌዎች ይጠቀሳሉ፣ ብዙ ምሳሌዎች ይጠቀሳሉ። ኢንዲቪጁዋል ሴቶች ተበድለው ቢሮ ውስጥ ሄደው ችግሮቻቸው እንዴት እንደፈታ ሲገለጽ ይገርማል። እንደሰማችሁት ነው እንግዲህ በኢህአዴግ ጊዜም ኢህአዴግ ህዝባዊ ፓርቲ ነው እያለ ኢህአዴግን የሚነካው ማን ነው እያለ በኢህአዴግ ሲምል ሲገዘት የነበረ ሰው ነው። ዛሬ ጸረ ወያኔ ሙቭመንት ጎንደር ላይ ይመራለው እያለ የሚቅበዘበዘው አገኘሁ ተሻገር ጸረ ወያኔ ብቻ አይደለም፣ ጸረ ትግራይ ሙቭመንት በመምራት ላይ የሚገኘው አገኘሁ ተሻገር ትናንትና በዚህ ልክ ሲያሸበሽብ የነበረ ሰው ነው። በዚህ ልክ ሲያሸረግድ የነበረ ሰው ነው። በዛ ጦርነት ሰዓት ላይ አብይ አህመድ እንደዚህ ብለህ ተናገር ብሎ በፈቀደለን መሰረት አገኘሁ ተሻገር በኃይል ተወስዶ የነበሩት የራያና የወልቃይት መሬቶች በኃይል ተመልሰዋል። በኃይል ተወስዶ እንደነበር በኃይል ተመልሰዋል። ስለዚህ ከዚህ በኋላ ከወያኔ ጋር ቁጭ ብዬ በራያና ወልቃይት ዙሪያ ከመወያየት ይልቅ ጥይቴን መጠጣት ይቀለኛል እያለ ሲደሰኩር እንደነበር አይዘነጋም። ከዚህ በኋላ ራያና ወልቃይት ወደ ትግራይ ከተመለሰ ሽጉጤን እጠጣለሁ እያለ ሲበሸከት ነበር። ይሁንና ራያ ሲመለስ አገኘሁ ተሻገር በሽጉጥ ፈንታ ቦርካ ሲሸነፍስ ነው የታየው። ቦርካ ሲጠጣ ነው የታየው። ጅን ሲጠጣ ነው የታየው። ይህም ብቻ አይደለም። በወልቃይት ጉዳይ ላይ ጋዜጠኛ መታ ስትጠይቀው የትግራይና የአማራ ክልሎች ቁጭ ብለው በሚያወዛግባቸው መሬቶች ጉዳይ መነጋገር አለባቸው እያለ ሲናገር ነበር። ከዛ በፊት በራያና በወልቃይት ጉዳይ ላይ ያለቀው ጉዳይ ነው፣ የተዘጋ አጀንዳ ነው። ይህ አጀንዳ ወደኋላ ተመልሶ ወደ ውይይት የሚመጣ ከሆነ ሽጉጥ ምጠጣ ይሆናል በማለት ሲናገር እንዳልነበር ሁሉ ስለ ውይይት ሲያወራ ተሰምቷል። እና የሰው ምንም አቅም እንደሌለው የአብይ አህመድ ጡሩምባ ተብለው ከሚገለጹ አመራሮች መካከል አንዱ እንደሆነ ይታወቃል። በተረፈ ግን አብይ አህመድ አሁንም ሀገር እያፈረሰ ነው። ኦህዴድ አሁንም ሀገር እየፈረሰ ነው። እና አገኘሁ ተሻገር የሚጠጡት ውስኪ ካገኙ የሚበሉት ጮማ ካገኙ አገር ቢፈርስም ምንም ስለማይመስላቸው እንጂ ኢትዮጵያ መፍረስ ከጀመረች 7 ዓመታት ሆናት። አብይ አህመድ ቀን ሚኒስትሮቹን 4 ኪሎ ላይ ሰብስቦ ስለ ኢትዮጵያ ያወራቸዋል። ቀን 4 ኪሎ ላይ ሰብስቦ ኢትዮጵያ እያለ ሲዘምር ይውላል። ማታ ላይ እንደገና ሳር ቤት ያለውን የኦህዴድ አመራር ሰብስቦ እችን ሀገር እንዴት ያፈረስናት ነው? እንዴት እያፈረስን ነው? የዲሞግራፊ ለውጡ እንዴት እየሄደ ነው? የኦሮሚያ ሪፑብሊክ እንዴት እየተገነባች ነው? ፍጥነቱ ምን ይመስላል? በሚለው ጉዳይ ላይ ቁጭ ብሎ ይገመግማል። ጌታዬ አብይ አህመድ በቅድ በፕሮግራም በፍኖተ ካርታ ኢትዮጵያን የማፍረስ ስራ እየሰራ ነው። እናገኘሁ ተሻገር ባይረዱትም ይህንን የተረዱ ወጣቶች ግን የህልውና ትግል ብቻ እኮ የህልውና ትግል ማለት እኮ ኢትዮጵያን ከፍርሰት መታደግም ጭምር ነው። ሀገር ሲፈርስ የዜጎች ህልውና አደጋ ውስጥ እንደሚወድቅ ይታወቃል። ስለዚህ ፋኖ ወደ ትግል የገባው ሌሎች አማጽያንም ወደ ትግል እየገቡ የሚገኘው አገር አፍራሽና ደም አፋሳሽ ስርዓት ወደ ስልጣን መምጣቱን በመረዳታቸው የተነሳ ነው። እናገኘሁ ተሻገር ኢትዮጵያ ብትፈርስም ነገ ኦህዴዶችን ተከትለው መሸሽ እስከቻሉ ድረስ ግድ አይሰጣቸውም። የህዝባቸው ደም ቢፈስ ግድ አይሰጣቸውም። ትናንት የተናገሩትን ዛሬ ሻሩ ተብለው መመሪያ ቢሰጣቸው ያንን ተግባራዊ ከማድረግ የሚመለሱ አይደሉም። ፋኖ ግን ወደ ትግል የገባው አሁን ስልጣን ላይ ያለው አገዛዝ ኢትዮጵያን በቅድ በፕሮግራም እያፈረሳት መሆኑን ስለተረዳ ነው። እኛ መስዋዕትነት ከፍለን ኢትዮጵያን መታደግ አለብን ብሎ በማመኑ የተነሳ ነው። ከዚህ ጋር በተያያዘ በእናገኘሁ ተሻገር በቀዳማዊት እመቤቷ በነ ቹቹ አለባቸው በነ ታማኝ በየነ በነ አያሌው ወንበር የሚመራ ኮሚቴ ጎንደር ላይ ተሰማርቶ አመራሮችን የማስከዳት ስራ እየሰራ መሆኑ መታወቅ መቻል አለበት። ሰሞኑ ብአዴን የሚያነበንባቸውን ዜናዎች ተመልከቱ። ከየት ነው እየመጣ ያለው? 10ም 15ም ይሁን ታጣቂ ገባ ሲባል እየተሰማ ያለው ከየት ነው? አማራን ብቻ አይደለም፣ ጎንደርን የከዳ ኃይል የጎንደር አማራን የከዳ ኃይል ለመፍጠር ጥረት እየተደረገ ነው።
ፕሪንት የተደረገ ገንዘብ በማከፋፈል ጎንደር ላይ በመርጨት ጎንደርን ከአርበኛ የጸዳ ቦታ ወይም ቀጠና ለማድረግ ሰፊ ስራ እየተሰራ መሆኑ ሊታወቅ ይገባል። እና አያሌው መንበር ሰፊ ስራ እየሰሩ ነው። ወሎ ላይ እንደነ ብሩክ አበጋዝ ያሉ፣ ጎጃም ላይ እንደነ ጌትነት አለማው ያሉ፣ ሸዋ ላይ እንደነ ዳምጠው ተሰማ ያሉ ባንዳዎች ተፈጥረው የነበሩ ቢሆንም ወደ አሁኑ አሽቀንጥረን እንዲወጡ አድርገናቸዋል። ጎንደር ላይ ግን አሁንም አንዱ ሲመታ ሌላኛው እየተተካ የህዝብን ትግል አደጋ ላይ በመጣል ያለውና ስጋቱ እንዲስፋፋ ሰፊ ስራ እየተሰራ ስለሆነ የጎንደር አማራዎች፣ የጎንደር ኤሊቶች ከእንቅልፋችሁ ልትወጡ ይገባል። ማህበራዊ ሚዲያ ላይ እነዛ የምናውቃቸው አክቲቪስቶች የጠፉ እኔ ጠይቃለሁ። በወያኔ ጊዜ አክቲቭሊ ፓርቲሲፔት ሲያደርጉ የነበሩ ከፊት ሆነው ሲመሩ የነበሩ አሁን ላይ የጠፉ እና እኔ ለሁላችንም አደጋው የሚተርፍ ስራ እየተሰራ ስለሆነ ጠፍታችሁ የነበራችሁ አክቲቪስቶች የጎንደር ወንድሞቻችን መታችሁ እዛ አካባቢ ላይ እየተሰራ ያለውን ስራ ልታከሽፉ ይገባል። ቀጣዩ ርዕሳችን በጋሸና የተመዘገበውን ድል ይመለከታል። የደጋው መብረቅ ኮር አህዶች በጥምረት ጋሸና ከተማ በመግባት ያገዛዙ ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል መጎናጸፋቸው ተሰምቷል። አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር አንሻ ሳይድ ክፍለ ጦር እና ቀኛዝማች ተበጀ ወርቆ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ ያገዛዙን ሰራዊት ላይ ጉዳት ማድረሳቸው ተሰምቷል። በርካቶች ህይወታቸውን አጥተዋል፣ ቆስለዋል። ታህሳስ 5 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ የነበረ የአገዛዙ ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎችን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብዱ መፈጸማቸውን ይዞ ያወጣው መረጃ ያመለክታል። በአሁኑ ሰዓትም ጋሸና ላይ የሚገኙ አምቡላንሶች የብርሃኑ ወታደር ህይወታቸውን ያጡና ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል እያስገቡ ይገኛሉ ይላል። ፋሽስቱ የአገዛዙ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም በነበልባል ቃኝ ሻለቃዎች የአገዛዙ ሰራዊት ወደ መብራት ኃይል እንዳፈገፈገ አድርገውታል። በርካታ ጉዳት የደረሰበት የብርሃኑ ጁላ ሰራዊት መድፍና ዙ 23 በግድየለሽነት እያስወነጨፈ የተለመደ ንጹሐንን የመበቀል ተግባሩን እየፈጸመም ውሏል ይላል አፋባሃ የደጋው መብረቅ ኮር ህዝብ ግንኙነት መምሪያ ባወጣው መረጃ። ሌላው በትናንትናው ዕለት በመተማ በተደረገ ውጊያ አፋባሃ በላይ ዘለቀ ዕዝ በድል መመሻበሹን የደረሰ መረጃ ያመለክታል። ትናንትና መተማ ላይ የተደረገው ውጊያ እስካሁን ድረስ ጎንደር ላይ ከተደረጉት በሙሉ በጣም ጠንካራና በርካታ ኃይል የተሳተፈበት እንደሆነ ታውቋል። አገዛዙም በርካታ ሰራዊት አስገብቶ ነበረ። የሆነና መተማ ላይ ያሉት አፋባሃ በላይ ዘለቀ ዕዝ ተዘጋጅቶ ሲጠብቅ የነበረ በመሆኑ የተነሳ ያላሰበውን አጸፋ አስተናግዶ የአገዛዙ ኃይል ከባድ ጉዳት ማስተናገዱን ሰምተናል። በዚህም ውጊያ አንድ ታንክ መውደሙ፣ 7 ድሽቃና ብሬን መማረኩ፣ 57 ክላሽ ገቢ መደረጉ ተሰምቷል። ይህ ሁሉ ጦር መሳሪያ ገቢ ሲደረግ ደግሞ በአገዛዙ ሰራዊት ላይ የደረሰውን ጉዳት መገመት የሚከብድ አይደለም። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንን ላይክ፣ ሼር እያደረጋችሁ በመጋራት ጠለስ ሚዲያን አበረታቱ ብለን ዛሬ ዝግጅታችንን ቋጨን። እናመሰግናለን።